እብነ ሀኪ የጥበበኛው ልጅ ማለት ነው ትርጉሙ። የምትናፍቅ አልፎ ዋጋዋ የራስ ወርቅ ኮከብ በሌት የምትደምቅ አለች። እብነ ሀኪ የጥበበኛው ልጅ ማለት ነው ትርጉሙ። ሂብሩ ግዕዝ it has the same meaning ሁለቱም ላይ ከኤክስፒሪየንስ ነው ብዙ ጊዜ የምጽፈው ኤክስፒሪየንስ ያደረኩትን ኢሞሽን እና ደግሞ ዴይ ቱ ዴይ የምታሳልፋቸው ነገሮች ውስጥ ኢንስፒሬሽን አሉ በደንብ ብዙ ከነዛ በደንብ ድሮ ለማድረግ ሞክራለሁ። የፀሐይ ሀሳብ እንዴት ነበረ እና እንዴት ተሰራ ከሆነ ጥያቄው ከሪሃርሳል የተመለስን ኑሂ ቢቱን ሰርቶት ነበረ መጀመሪያ ላይ ያለችው ብቻ ከዛ ለዶክመንታሪ ለሆነ ነገር ነበር የሰራው ከዛ ሰማኝ ከዛ ይሄ ሙዚቃ የሚሆን እንትን የሰራው ምናምን ብዬ ከኢንስፒሬሽኑ የነበረው ከቢቱ ነበረ መጀመሪያ ኢንስትሩሜንታሉ ቀደመ ከዛ በኋላ ሙዚቃ አረግነው እንደዛ አይነት ፕሮሰስ ነበር። ዋሽንቱ ላይ የምሰማው ተደጋግሞ ይሄ ደግማ ተወጣውን ፀሐይ የሚለው እንትን ይሰማኝ ነበር ዋሽንቱ ሲለው እና መጀመሪያ ሀሳቡ was more ይሄ consciousness ነበረ ፀሐይ ደግሞ ይመለሰውን ያ consciousness where አለ በፊት የነበረ ይሄ ላሊበላ ምን አይሰሩ ሰዎች ምናምን so ያ consciousness ይመለሳሉ የነበር ጥያቄው every time I hear ያንን ኢንስትሩሜንታል ማለት ነው። ከዛ በኋላ ግን ያው relatable እንዲሆን ሁለቱም ኮንሺየስም ላቭ እና ሆፕም የያዘ አይነት አጻጻፍ ለመጻፍ ነበር የሞከርኩት። ፀሐይ ላይ ልናገር ያሰብኩት ሀሳብ ተስፋ ቫልዩ ያለውን ነገር መጠበቅ ከጠበቀን በኋላ የሚያገኘውን ፊሊንግ ዘው ላይ ይናገራል አሽወይና እያለ ይገልጿል። አንቺ ስትመጭማ ብሎ ተስፋ የሚያደርጋትን ነገር እርክቢ የናፈቀው ሰው እርክቢ እንደነገርኩ ያ ኮንሺየስነስ ብቻ ሆፕ ላቭ እና ፌት ነው ፀሐይ ሙዚቃ ላይ ያለበት ያው ለተመልካች ፉሊሽ አይነት ሉክ አለው ግን ደግሞ ኤክስፒሪየንስ ለሚያደርገው ሰው ደግሞ በደንብ ያንን ነገር ይይዟልና እነዚህ ሶስት ነገሮች ነበሩ ፀሐይ ላይ ነበሩት። ሜሴጂንጉ የመጀመሪያው ኢንትሮ እንትኖቹ ነው ደስ የሚሉኝ ይሄ ከመሳል ነው የሚጀምረው ዩዥሊ ሲጽፍ ለሊስነሩ ያንን አትሞስፌር ለመፍጠር ፈልጋለሁ ሁሌ እና የሳላት ነው ለኦዲየንሱ የምትናፈቅ አልፎ ዋጋዋ የራስ ወርቅ ኮከብ በሌት የምትደምቃለች ያለ ነው የሚጀምረውና ያ ነው ፌቨሪት እንትኔ የምትናፈቅ አልፎ ዋጋዋ የራስ ወርቅ ኮከብ በሌት የምትደምቅ አለች ባይተዋር ወና እንደቀረ መንገድ ዳር ይጣራ ጀመር የልቤ ሳል አንቺ ጋር ያለቀጥላል። ለዛ ነገር የሚሰጠው ቫልዩ የምትናፈቅ አልፎ ዋጋዋ የራስ ወርቅ ይላል መጽሐፍ ቅዱስ ላይ መልካም ሚስት ለባለ ዘውድ ናት አይደለም የሚለው ዘውድ የንጉስ ክራውን ነው አይደለ አልፎ የዋጋዋ የራስ ወርቅ የሚለው እሱ ነው ያንን ነው ኮት ያደርጋል። ኮከብ በሌት የምትደምቅ ለሊት ዩዥሊ ሲምቦሊዝም የሚደረገው ስነ ጽሁፍ ላይ ጭንቀት ዌይቲንግ ኤሪያ ነገር ነው ለሊት ለንጋት ወይ ለምትጠብቀው ነገር እና ኢቭን እዛ ላይ ራሱ የምታበራናት እሷ ዌይቲንግ ሲዝን ላይ ራሱ የምትሰለችህ ፊትን የምታዞርባት አይደለችም ተስፋ የሚያረጋትን ነገር አለች። ከዛ ባይተዋር ወና እንደቀረ መንገድ ዳር ስቲል ዌይቲንግ ሲዝኑ ላይ እንዳለ የሚያሳይ ማለት ነው። ይጣራ ጀመረ ልቤ ሳል አንቺ ጋር ብሎ ደብዳቤ በሚመስል አይነት አገላለጽ ነው የሚገልጽላት ቫልዩ አለ እሱ ደምቃት ወጣይ ወጣይ አንቺ የገነት አበባዬ ደምቃት ወጣይ ዩዥሊ የመጣልኝ ሰዓት ነው መጽሐፍ መወደው ወይ ማይመች ቦታ ምናምን ከሆንኩኝ ቮይስ ኖት ላይ ምናምን ሀሳቡን ሜሎዲው ምናምን እንደዛ ነው የማደርገው። ግን ዩዥሊ ይሄ ማታ ላይ ሁሉም ነገር ጸጥ ሲል ምንም አቴንሽንህን የሚወስድብህ ነገር ሳይኖር ዩዥሊ ማታ ላይ ነው። ዝምታ በጣም ይመቸኛል። አዲስ ኦዲየንስ ነው ያስተዋወቀኝ እውነት ለመናገር ፀሐይ ኤክስፔክት ከማላረጋቸው ኤጅ ሬንጁ ራሱ የእድሜ ኤክስፔክት ማላረገው ከዚህ በፊት ያልነበረው ኦዲየንስ ነበር ያዩበትና ከአዲስ ሰዎች ጋር አስተዋወቀኛል። ዝምታ
ቴዎድሮስ ታደሰ እና አበጋዝ የሰሩት ዝምታ 15/10 ነው አልበሙ። እውነት ለመናገር በጣም በጣም የሚገርም ሳውንድ ነው። በጣም ግራውንድ ብሬኪንግ የሆነ አልበም ነው። እውነት ለመናገር ዛሬ ቢወጣ ዛሬ ሂት የሚሆን አልበም ነው። እንደዛ ብዬ አስቤ አላውቅም። ግን በጣም ማደንቀው በጣም የምወደው ሙዚቃ ቴዲ አፍሮ ማን ዘንድ ይደር የሚለው ሙዚቃው በጣም በጣም የሚገርመኝ ሙዚቃ ነው። ከአጻጻፉ ከአዛዚያሙ እሱ ሙዚቃው ከያዘው ሜሴጂንግ እና ስሰማው ከሚሰጠኝ ፊሊንግ ማን ዘንድ ይደር የሚለው ሙዚቃው በጣም የሚገርም ነው። እስካሁን ይህን አላሰብኩበትም። የሆነ መስመር ማስይዘው አለ በራሴ ጆርኒ ብዬ ስላሰብኩኝ ብዙም እንደዚህ አይነት ሀሳብ ላይ ጊዜ አልሰጠሁበትም እና አላሰብኩትም። የራሴ ሳውንድ፣ የራሴ ኢሜጅ፣ የራሴ ኢቨን የስነ ጽሁፍ አፕሮች ያለው አርቲስት ተብሎ መታወቅና የኢትዮጵያ ሙዚቃ to the global stage ማድረስና ማቅረብ ትልቁ ሚሽን። እንግዲህ አዲስ ሙዚቃ እያሰብን ነው፣ ግን ትንሽ የወጡትን የማጣጣሚያ ጊዜ ያስፈልጋል። ከዛ በኋላ 1-2 እያልን ወደ አልበም ወደ ሙሉ ቦዲ ኦፍ ወርክ መሄዳችን አይቀርም። እስከዛ እነዚህ እናጣጣም። ቴንክ ዩ በጣም